ዝና ምሳሌን አግቶ አፈር ደም እያስበላት ይገኛል። ማህሌትን እዛ ቦታ ላይ አገተና ትህትና እንድታመልጥ የነገርሽውና የጠቆምሽው ለመድብል አንቺ ነሽ ብሎ እሷም ደግሞ ዝና እኔ ይህን ነገር እንዴት ላደርግ እችላለሁ? ቆይ ምን እያሰብክ ነው? እኔም ማሰቃየት አይሰለችህም እንዴ? በጭራሽ ይሄንን ሁሉ ታሪክ አሳልፌ የማደርግ ይመስልሃል ወይ? እያለች ከሚባለው በላይ አፈጠጠችበትና እሱም ደግሞ በፍጹም አንቺን እኔ በህይወት እያለሁ በጭራሽ ላምንሽ አልችልም። አንቺ ማለት አደገኛና ከባድ ሴትዮ ነሽ። ስለዚህ እድሜ ልክሽን እንድትሰቃይና መከራሽን እንድትበይ ነው የማደርገው ብሎ ሲናገር እሱም ደግሞ ከሚባለው በላይ በጣም ስለተናደደና ካሌብ ሞሴሳ የእጅህን ታገኛለህ እያለ እንዲሁም ደግሞ ዝና ማጣት የሌለብንን ትልቅ ነገር ነው ያሳጣኸኝ። አሁን ላይ ደግሞ ከምነግርህና ከማስብልህ በላይ ሌላ ችግር ውስጥ እንደገባህ መረዳት አለብህ። ስለዚህ እድሜ ልክህ ልትወጣ የማትችለው ትልቅ ስቃይ ውስጥ እንዳለ አስብ ብሎ አስጠነቀቀው። ወደ ደላላው መርዞ ጋር ደወለና የተፈጠረውን ነገር እያንዳንዱ ሲጠይቀው መርዞም ደግሞ በፍጹም ይሄን ነገር እንዳላደረገውና በጭራሽ የሚያውቀው ነገር እንደሌለ ተናገረ። ማህሌት እንግዲህ በዝና ወጥመድ ውስጥ ገብታ መድብልና ብሩኬን ለማጨለልና ለማሳበድ እንዲሁም ደግሞ ትህትናን ስለወሰዱበት ምሳሌ ከትምህርት ቤት ዳጣ ልታመጣ ስትሄድ ምንም የለችምና ቅድስት ደግሞ ቡና አፍልታ መድብልና ብሩክን እያጠጣቻቸውና ስለ ዝና መጨረሻ እየተመካከሩ ሳለ በሚያሳዝንና ልብ በሚነካ መልኩ ምሳሌን ወደ ማህሌት ጋር ይዞ ሂዶ በጥፊ በእርግጫ እያለ ስሚ፣ አሁን ለዛ ለመድብል እንደውልለታለን እየተሰቃየሽና መከራሽን እየበላሽ እንደሆነ እንዲሁም ደግሞ ትህትናን መልቀቅ እንዳለበት ትነግረዋለሽ ብሎ አለ። ግንባሯን በጥይት ሲላት ምሳሌም እየተሰቃየች እባክህ ተወኝ፣ በጣም ነው የምታስፈራው። እኔ የምፈልገው አባቴን ነው፣ ካንተ ምንም ነገር አልፈልግም እያለች ስትለው ዝናም ደግሞ ዝም በይ ጫጮች፣ ምን ትመስላለይ? የአባቱ ልጅ እድሜ ልክሽን እዚህ ነው የምትሰቃየው። ትህትና ያለችበት ቦታ ግን ከተናገሩ አንቺን በነጻ ትወጫለሽ። ስለዚህ ደዊና ላጎትሽም ለዛ ላባትሽም መናገር ያለብሽን ነገር ተናገሪ አላት። ምሳሌም የልጅ ነገር እጅግ በጣም እየተበሳጨችና እየተናደደች ቆይ ምን ሊያደርጉኝ ነው? እንደዚህ የሚያሰቃዩኝ ለምንድን ነው? እያለች በፍራቻና በድንጋጤ ውስጥ ሆና ራሷን መቆጣጠር አቅቷት ደም እንባ እያለቀሰች ትገኛለች። ሰላም ሰላም ሰላም! ውድ የተከበራችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም በጉጉት የምንጠብቀው የምሳሌ ድራማ እንደቀጠለ ይገኛል። ምሳሌ በስተመጨረሻ በመድብል ምክንያት ትህትናን አወጣለሁኝ ብሎ ትህትናም አምልጣ ከዛ ቦታ ላይ መድብልም ደግሞ ከአጥር ዘሎ ሲወጣ የኪሱ ፖርሳ ወርቆ ነበርና ፎቶግራፉን እንዲሁም ደግሞ የመድብል የሆነን ነገር ሲያገኝ በጣም ተናደዱና ወደ ቤት ተመልሰው ሲመጡ ብሩክም ጋሼ ምን ሆናችሁ ነው? ነገሩ አልተሳካም እንዴ? ብላ ቅድስት ስትጠይቅ ነገሩ እንደተሳካና ነገሩ ደስ በሚል ሁኔታ ባይሆንም መድብል ለሷ በሩን ከፍቶላት አምልጧል። ቅድስት እየተፈጠረ ያለውን ነገር አላቅም። እስኪ ደግሞ መድብል እየመጣ ነው፣ ሁሉንም ነገር የምናወራ ይሆናል አለ። መድብልም ወደ ቤት መጣና ቅድስት መድብል ምን ሆነሃል? የተፈጠረ ነገር አለ እንዴ? ምንም የተሳካ ነገር የለም እንዴ? እያለች መጠየቅ ጀመረች። እሱም ደግሞ ነገሮቹ እንደተሳኩና ነገሮቹ በጣም ደስ በሚል ሁኔታ ተካሂደው ነበር። ቅድስት ግን
የኪሴ ቦርሳ አጥር ዘልሌ ስመጣና ሳመልጥ ጥየው መጥቻለሁ። አሁን ያንን ካገኘ እንግዲህ ትህትናን እኛን እንዳስወጣናት ስለሚያውቅ ሌላ ችግር ይፈጠራል ብዬ ፈርቻለሁ። እሷ በሌላ ቦታ ሩጣ ሄዳለች። ነገሩ በጣም ያሳዝናል እያለ መድብል በጣም ስለከፋው ይሄን ነገር ማውራት ጀመረ። ብሩክም ደግሞ አይዞ ወንድሜ አትጨናነቅ፣ ምንም ነገር አይፈጠርም። ሁላችንም አንድ ከሆን ያመጣውን ያምጣ። ዋናው ነገር እሷ ካመለጠች እኛም ደግሞ ራሳችንን እንጠብቃለን ተባባሉ። ወዲያውን ዝና ደወለና ስም አንተ ርኩስ፣ ይሄንን አንተ እንደምታደርገው አውቄ ነበረ። ትህትናን እንዳስመለጥካት የሚያሳይ የራስህ የሆነ ትልቅ መታወቂያ አገኝቻለሁ። መድብል እመነኝ፣ እድሜ ልክህን የማትወጣው ችግርና መከራ ውስጥ እንደገባህ እወቀው። እንደ እስከ ዛሬው ግን ዝም የሚል እንዳይመስልህ ብሎ ሲያስፈራራው፣ ዝናም በሚገርም ሁኔታ መድብልም ደግሞ ምንም ችግር የለው ብቻ አንተ ወንድ ሁንና በፈለክበት ቦታ ላይ መቅጠም ትችላለህ። እኔ መድብል እንዳንተ አይነትን ቆሻሻና ረመኔ አሳልፌ እስር ቤት አስገብቼ ሳላርመጠምጥ ሰላም እንደማላገኝ ልንገርህ ብዬ ነው አለና ዝናም እጅግ በጣም ተቃጠለና ተናደደና ስልኩን ዘግቶ ወደ ካሌብ ሞሴሳ ጋር ደወለ። ካሌብ ሞሴሳ ደግሞ የትህትናን ኩላሊት የሚፈልገው ሰውዬ በጉጉት እየጠበቀ ሳለ ምንም ነገር ሳይሳካ ዝና ሲንከረፈፍና ሲጃጃል ትህትና ስላመለጠች እጅጉን በጣም ተናደደ። ቅድስት ስለ ማህሌት ከዳጣ ጋር ሆነው አንድ ጊዜ ለቡራ ገንፎ ሰርታ እንዲህ ጨምራበት እያሉ እየተሳሳቁ ይገኛሉ። ሞገስ እና ሉላ አንድ ላይ ሆነው አሁንም በጭንቀትና በሀሳብ ላይ እንዲሁም ደግሞ ጠበቃው ገንዘባችንን ንብረታችንን ይመልስልን ይሆኖ እያለ እየተጨነቀ እያሰበ ሳለ ሉላም ደግሞ በዝና እጅ ታግታ የምትሰቃየዋ ልጅ በጣም አሳዘነችኝ። ግን ከዛ ቤት በሩን ከፍቶላት ስለወጣ ብቻ በሆነ ምክንያት እንደምትወጣ እርግጠኛ ነኝ። ብቻ የትና ምን ላይ እንደሆነች ተመልሳ ዝና እጅ ካልገባች የሆነ ቦታ ላይ ሆና ራሷን ከሞት ታድናለች ብላ ሉላ ስትለው፣ ሞገስም ደግሞ በጣም በሀሳብ ላይ ስለተወጣጠረ አንዱን ችግር አለቀ ስንል አንዱ ችግር አንዱን አሁን እናንተ መሆናችሁን ቢያውቅ ዝና ምን እንደሚያደርግ አስበዋል አለችው። እያወሩ ሳለ በድንገት መድብል ወደ ሞገስ ጋር ደውልና ሞገስ በሰላም መግባትህን እንኳ ሳንጠይቅህ ቀረን እኮ ተረጋጋህ፣ ሉላ ደህና ናት ብሎ ሲለው፣ አዎ ሉላም ደህና ናት፣ እኛም ሰላም ገብተናል። እንደው የልጅቱ ነገር ታምልጥ፣ እዛው እሱ ጋር ትሁን፣ እንዲሁም ደግሞ ሲያሰቃያት የተፈጠረውን ነገር ትናገር፣ የምናውቀው የለም። መድብል ልንጠነቀቅ ይገባል ብሎ ሲለው፣ ምን አዲስ አለ አለና ሞገስ ሲጠይቅ፣ አዲስ ነገር ዝና ደውሎ ነበር። ትህትና እንዳመለጠችና ትህትና እንደሌለች ተረድቻለሁ። ሆኖም ግን በዙሪያ ያሉትን ሰዎች በሙሉ አጠፋቸዋለሁ እመነኝ ብሎኛል። ስለዚህ ሞጌ በየትኛውም በኩል ሉላንም ጠብቃት፣ አንተም ራስህን ጠብቅ ብሎ የመጨረሻ ንግግር ከተናገረ በኋላ ወይኔ ጉዴ አለችና ሉላም በጭንቀትና በሀሳቡ ጥርጥር አለች። ሉላዬ አታስቢ፣ እኔ በየትኛውም የህይወት ጉዞሽ አብሬ ከተልሻለሁ፣ እንደዚህ እንድትሆኝ አልፈልግም፣ ተረጋጊ ብሎ አላት። እሺ በቃ እንደዛ ከሆነ ለበጎ ነው። አሁን ልጅቱ የቱን አይሆን? ዝና አሁን እንግዲህ ከባድ ችግር ሊፈጥር ነው። በቃ ይሄን ነገር ደግሞ እናንተ እንዳደረጋችሁት ስላወቀና የመድብልን መታወቂያ ስላየ ሁላችሁንም ያጠፋችኋል ብላ ስትል፣ አትጨናነቂ፣ የመጣውን ሁሉ በጸጋ እንቀበላለን። ደግሞ አይዞሽ፣ አሁን የቀየርነውን ቤት ማንም ስለማያውቀው ምንም ነገር አይፈጠርም ብሎ አለ። የሉላ ጭንቀት እጅጉን በጣም በሚያሳዝን ሁኔታ እድሜ ልኳን በስቃይና በመከራ እያለፈች መሆኑን ዝና ሲረዳት
በጣም ማነው ሞገስ ሲረዳት በጣም አዘነ። ዝና እንግዲህ መኪና ውስጥ ሆኖ ጠበቃው ሰክ ሰክ እያለ መጣና አንተ ነህ አንተ የማትረባ ስልክህን የዛኔ ትህትና ጋር ባትተው ኑሮ እሷ ደውላ ከዛ ቦታ ላይ ልትወጣ አትችልም ነበር። እንደውም ትህትና እንድትወጣ ተባብረሃት አላለና ጥይቱን ግንባሩ ላይ ሲደቅንበት ጠበቃውም ደግሞ ራሱን መቆጣጠር አቃተውና እባክህ ዝና እኔን ምንም ነገር አታድርገኝ እንዴ ስልክ መስጠቱም ሳይሆን የመድብልን ቁጥር ከየት አገኘች የሚለውንስ አስበህበታል እንዴ? እኔ ከዚህ በላይ ልቤ እንድታቆስለኝ አልፈልግም። ምንም ያደረኩት ነገር የለም። አድርግ ያልከኝን በሙሉ እያደረኩልህ ነው። እባክህ ተወኝ አለና ሴቶው ለነገሩ እውነትን ነው። የመድብልን ስልክ ማን አባቱ ነው የሰጣት? ያ ደላላ ሊሆን ይችላል ብሎ ሲለው ደላላው ጋርም ደወለና ኤፍራታ ጋር አብሮ ሆኖ ነበር እንደሚያሰናብተው አለዛ የኔ የሆኑ ሰዎች ልኬ ከማሰቃየህና መከራህን ከማበላው ሰተት ብለህና ቶሎ ብሎ አለው። ኤፍራታም በጣም ደነገጠችና መርዞ በተቻለ መጠን ራስህን ጠብቅ፣ ዝና በጣም አስቸጋሪና ከባድ ሰው ነው። በቃ አንተ ምንም የምታውቀው ነገር የለም። በሰዓቱ ደግሞ ስለ መድብልና ስለ ብሩክ ስልክ እንዲሁም ስለ ማንም አላቅም ብለ ሸምጥጥ። ባለፈው ለራሱ ማህሌት አብራት ከነሱ ጋር ነበረች። ምናልባት እሷም አድርገው ሊሆን ይችላል። ያንን ደግሞ ዝና ራሱ በሚፈልገው መንገድ ማጣራት ይችላል ብላ ኤፍራታ ለመርዞ ስትለው፣ ለማንኛውም በዛው ከተሰናበትኩና ከሞትኩኝ ቻዋለና እቅፍ አደረጋት። ኤፍራታ የመርዞ ፍቅር ጀማምሯታልና በጣም ተጨነቀች፣ አሰበች። አሁን ይህን የቤት ኪራይ ማን ሊከፍልልኝ ነው? አሁን መርዞ በዝና እጅ ተይዞ ቢሰቃይ የምፈልጋቸውን ነገር ማን ሊያሟላልኝ ነው እያለች የገንዘብና የሆዷ ነገር እያስጨነቃት ነበር። ዝና ቀጥታ ማህሌትን እንድትያዝና ማንቁርቷን ይዘው ትህትና ታጉራ ወደ ነበረበችበት ክፍል ላይ አምጥተው እንዳስረክቡት ትዕዛዝ ተደረገና ሰተት ብሎ ሲሄድ፣ ስሚ አንቺ ይህንን ጥይት አፍሽ ላይ አስገብቼ ሆድሽን እንዳለ ነው ምበት ነው። እውነታውን የምትናገሪ ከሆነ ተናገሪ፣ የማትናገሪ ከሆነ ዛሬ ያበቃልሻል አለና ሲያጨናንቃት፣ እሷም ደግሞ በጭራሽ መነይ ዝና የፈለግከውን ነገር ማድረግ ትችላለህ። እኔ የመድብልን ቁጥር ለትህትና ምንም ያደረግኩት ነገር የለም ብላ 4 ነጥብ ብትደመድምም በጭራሽ ሊረዳትም አልፈለግም። ፖርሳዋን ሲከፍተው ብር ነበር። ይሄ ብር እስከሚያልቅ ድረስ ነው። ከዛ በኋላ ምን አባሽ እንደምትሆኚ አያለሁኝ አለና ሲያፈጥባት፣ እሷም ደነገጠችና ከዛ ቦታ ላይ በምንና እንዴት መውጣት እንዳለባት ማሰብ ጀመረች። ዳጣ ምሳሌን ትምህርት ቤት ሂደሽ አምጪ ተብላ ነበርና ቁጭ ብለው ቡና እየጠጡ ቅድስትን በጣም ደስ ብሏት ዳጣ ደነገጠችና ቡራ ብልም ዳጣ ምን ሆነሻል? የተፈጠረ ነገር አለ እንዴ ሲላት፣ አዎ ምሳሌ ትምህርት ቤት የለችም ብላ ስትናገር ሁላቸውም ከተቀመጡበትና ደንግጠው ተነሱ። ውድ የተከበራችሁ ስጦታ ሚዲያ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።